የሆነ ጊዜ ጎተራ ኮንዶሚኒየም ስኖር በሬ በቀስታ ተንኳኳ። እንዳጋጣሚ ሆኖ ደግሞ የአስቴርን አልቻልኩትም ወሩን የሚለውን ሙዚቃ በትንሿ ጂቤል ስፒከር ከፍቼ እያዳመጥኩ ነበር። እሺ አይደለም በሬን ስከፍ እስካሁን በቁንጅና የሚወዳደራት ያላጋጠመኝ ጠይም ሴት ቆማለች። ዛሬ በህይወት የምታዩኝ ልብ ስለሌለኝ እንጂ ያኔ በልብ ድካም በሞትኩ ነበር። እና በእጇ ቶርታ ኬክ ይዛለች። ፈገግ አለችና ልጠይቅህ ነው የነ ሰብለ ቤት ነው አይደል አለችኝ። ሰብለ ቤት ስሜ ነው፣ የመዝገብ ስሜ ግን ሰብለ ወንጌል ነው አልኩ በጨዋነት። የዛሬን አድርገውና ያኔ ጨዋ ታዋቂ ነበርኩ። ፈገግ አለች። በፈገግታዋ መግነጢሳዊ ወላፈን መቅለጥ ጀመረ ብል ሰው አያምነኝም። ለኔ ቀጥሎ የምትኖር መቼ ለታ ሶስተኛ ልጇን የወለደች ጎረቤቴ ናት። አቤት የሚያውቃት ሰው ብዛቱ! እነዚህ ሁሉ ሰዎች አራስ ሊጠይቁ ነው ግድብ ሊያስመርቁ ያስብላል። ትላንት ራሱ አንድ የትራክተር ጎማ የሚያክል ሰውዬ እንዲሁ ተሳስቶ በሬ ነው ነበር። ምን ያንኳኳል ብሎኩ እስኪነቃነቅ ገጨው እንጂ የትራክተር ጎማ እንኳን ሳይለኝ ወደ ውስጥ ለማየት እየተንጠራራ እንደ ትራክተር በሚያጓራ ድምፁ ሴት ወለድሽ ወንድ ገንፎ ውስጥ ተዘጋጅቷል ብሎ ሊወጣብኝ አራቃስ ሰውዬ ብዬ ገፍትሬ ነው ቤቱን ያሳየሁት። ቁርጥ አባቷን ለማለት ይሄው ልጅ ኮላ ደሞ ገንፎ ይላል እንዴ? ይሄ በሮቶ በርሜል ቢገነፋለት የሚመልሰው አይመስልም። ምን እዚህ በየአመቱ እየወለዱ ያጨናንቁናል ብዬ ተነጫንጬ ነበር በሬን የዘጋሁት። የዛሬዋን ታዲያ ምን አረካት? ቶርታ ይዘ የመጣችዋን ዝም ብለህ ሸኛት? ዛሬ ግን ሰብልዬ በየ6 ወሩ በወለደች የምታስበል አራስ ጠያቂ በሬ ላይ ከነክንፏ ቆመች። የሆነ ታዋቂ ሰዓሊ በሬ ላይ ስሏት የሄደ የምትመስል እስማ ቁማ ራሷ እንደ ውብ ፏፏቴ ፍስ ትላለች። ኤቲስት ነኝ የሚለው ጎረቤቴ ድንገት አያትና እግዚአብሔርማ አለ ብሎ አለመኖሩን ካደ። ቆንጆዋ ልጅ ጋር ትንሽ እንደተፋጠጥን የነሰብለ ቤት ያኛዋ ነው፣ ግን ጠያቂዎቿን እየፈተሽክና ስልክ እየተቀበልክ አስገባ ብላኛለች አልኳት። ተው እንጂ ሳቀችልኝ። እዚህ በፊት ያየሁት ሳቅ ሁሉ ተራ ማቅጠጥ ነበር። ውበቷን ለመግለጽ ቋንቋ አቅም የለውም። ጣቷን ተመለከቱ። ከቀለበት ነፃ ነው። አገር ነፃ ብትወጣ ራሱ እንደዚህ በፎይታ አልተነፍስም። ይቅርታ ጠይቃይ ልትሄድ ስትል አሽቃበጥኩ። ቆይ ላሳይሽ፣ እዛ ድረስማ ብቻሽን አትሄጂም ቢጠልፉሽስ ብዬ ቀደም አልኩና 3 እርምጃ የሚርቀውን የሰብለን በራ ሰራተኛዋ እንደከፈተች ከሩቅ አገር እንደመጣ እንግዳ ፍጥረት በግርም ታየችኝ። እኔም ቆንጆ ሆኝባት ይሆን እንዴ? ማን ነው ስትል ይሰማኛል ሰብለ ከውስጥ። ታይህ ተጎረቤት ሁሌ ቡኒ የሚፈላው ሰውዬ ነው። በቃ ይሄ ነው ታሪክ። እንግዳዋ ጠንቋይ መስላት ነው። ሁሌ ቡኒ አርግሽ የዚች ቆንጆ አምላክ እንደገባ ሰብለ በብዙ ጨርቅ የተጠቀለለ ሕፃን አቅፋ ከመኝታ ቤት እየተጎተተች ብቅ አለች። ከእንዴ ቡቲክ ነበር የምትመስለው። ይሄ ሁሉ ጨርቅ ጥቅለላ ምንድነው? እንዳየች አንተ ብላ ጮኸችና እንዳታናግረኝ ብላ በውሸት ኩርፊያ ገላምጣኝ ወደ እንግዳዋ ዞራ ናርዲዬ ቆንጆ የታገኘሽው ይሄን ዝጋታም ብላ ተሳሳሙ። አንተ ምን ትክክለኛ ኮንቨርሴሽን ነው ወርኔ ያየሁት። ለስሙ ጎረቤት ነው። ተሳሳቁ። ሌላውን ዝርዝር እንተውና ሰብለ የጎረቤት አቋን እንዴት እንደተወጣች ላስረዳ። ከብዙ ወሬ በኋላ አዲሱን ልጅ አንስታ እስኪ ቀፉት ከሸናባችሁ ያው ተወልዳላችሁ ይባላል እኮ ሁለታችሁን ብትመከሩ ቢብላችኋል መቼም አሳቀፈች። ጊዜ ልጁ ከተጠቀለለበት ልብስ መለየት ከብዶኝ ነበር። ለምንድን ነው የሀበሻ እናቶች ሕፃን መጠቅለል የሚወዱት? ቀስዬ ለእንግዳዋ አቀበልኳት። ውይ ብላ አቀፈችው። ውይ አባባሏ ብቻውን ተቀርጾ ዩቲዩብ ላይ ቢለጠፍ ከዛች ልጅ አልበም በላይ ይደመጥ ነበር። ቀና ስል ሰብለ ጠቀሰችኝ። አትፍዘዝ ነው ነገሩ። እንኳን ጠቀሰኩ ነበር። ከዛ ጊዜ በኋላ ቆንጆዋ ናርዲ ወደ ብሎካችን ስትመጣ ቤት ተሳስታ አታውቅም። በትክክል የኔን በር ነበር የምታንኳኳው። ተፈትላችኋል ስትገቡ የመኝታ ቤት በር ይጠብቃችኋል ብዬ የበውቂን ግጥም አስተካክል። እግዚአብሔር ይመስገን። አንተ ይሄ የሚገርም ሂስትሪ የሚገርም ታሪክ አልኩህ። በቃ ኧረ እንዴት ደስ እንደሚሉ ልጅ የወለደችው ማዘርያዋ
ሁላችሁም እስቲ ኮሜንት ላይ ትችያለሽ በሏት። ይሄ የሚገርም አሲስት ነው ለሱ ያመቻ። ኧረ አልጋ ቤት ገቡ። በቃ አሁን ሴትዮዋ መታ አራስ ሚስት ትጠይቃለች። ምን አይነት ድርሰት ነው? እኔ ፊልም ከተባለ እንደዚህ ነው በቃ። አገባባ ራሱ ሮጥ በይ ፈጠነ። ሰላም ምርጥ ያስኔናችሁ ይትበይነኝ። እንኳን ወደ ቻናሉ በድጋሚ የመጣችሁ ሁሉ አማኑሉ ፒስ። እኔ በጣም ደህና ነኝ። ሁላችሁ በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ብዙ ሰው እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ መጣው። የት ነው የምትሄደው? እንትን ነው ዘመዶች ጋር። ዘመድ? አዎ። ሄዳው እንግዲህ የት ነው ያሉት? የት? እነሱ ድሮ የነበሩት እንትን ነበሩ፣ እኛ ጋር ነበሩና ከአከራዮቹ ጋር ሲጣሉ እሱን እኮ አይመለከተኝም። አሁን ያሉበት ንገረኝ ነው። እንትን ነው የት ሄዱ መሰለ? አትሂዱ እያልኩ ነውና በቃ ሰውዬ ያሟል እንዴ? እሱ ምን ይመለከተኛል? አሁን የት ነው ሰፈሩ? የት ነው ነው አሁን እነሱ ያላቸው ሰፈር? አዎ እንትን ነው። ጥሩ ሰፈር ነው አሉ። ጥሩ ሰፈር ምርጥ ነው አሉ። እንደውም ከዚህ ይሻላል አሉ። እዛ ነው የምሄደው። እብድ ነው እንዴ ሰውዬ? አሁን ያሉበት ሰፈር ንገረኝ። በእናትህ የት ነው የምሄደው? ንገረኛ። እነሱ ጋር ነው የምሄደው። እነሱ የት ነው ያሉት? እንዴ ቤታቸው ተከራይ ምንድነው? ያሳብደው ነው። ኧረ አልሄድም ካንተ ጋር። እንዴ ውረድልኛ። ሰፈሩን ካልነገርከኝ ዝም ብዬ እነዳለሁ እንዴ? ፒኦቪ ሚስቴን መስሪያ ቤት ስወስዳት ወልካም ናቲ፣ እንዴት ነህ? አይ ሰላም፣ እንዴት ነሽ? ባለቤቴ ነች። እንዴት ነሽ? ሰላም ናቲ፣ ደህና ነህ? አለኝ መስከረ እኮ እንትን ድራ አለሁ መጣሁ። አረኛ ብሎ መምጣት አቆመሃል። አረ ምንድነው ዘስቲ ሆንሽ አንቺ? ይሄ ደግሞ ሎጂስቲክ ኦፊሳችን ነው። እንዴ ናቲ፣ እንዴት ነህ? ሰላም ነው? አንተ ነው ሳጋዘኝ እንዳለ ባለቤቴ ነች። ታውቂ እንዴት ነሽ? ፌመስ ነህ እባክህ ናቲ። እሺ እና እንዴት ነህ? እና የጠፋኸው ታዲያ? ይሄ ደግሞ ማርኬቲንግ ኦፊስ ሚስት እየነቀለች በቃ። ኧረ ናቲዎች፣ ናቲና ቤቲ እስቲ ኮሜንት ላይ ሃይ በሉኝ። አቤቱ ጌታ ሆይ ለእኛ ባርከ ቀድሰ እንደሰጠ ለሌላቸው ወገኖችን ባርከና ቀድሰ ስጥልን። አሜን አሜን። ኮሜንት ላይ አሜን በሉ እስቲ። እግዚአብሔር ስጥልን፣ እግዚአብሔር ስጥልን። ጸሎት መልስ ሲያገኝ ምን ነው ሸሸ ማለት ለሌላቸውም ስጥልን ስትል የሌለውን ሲልክልክ መልሰ ወደ ፈጣሪ ላካ። ለሌላው ጸሎታችንም የሚሰጠን መልስ ልክ እንዳሁኑ አልፈልግም ብለን የምመልሰው ይመስለኛል። እንዴት? በጣም ፈጣሪ ለጸሎታችን መልስ ሲመልስልን ከኛ ትንሽ ድርጊት ይፈልግ ይሆናል። ያችን ድርጊት ላለመከወን መልሰን ለፈጣሪ ስንልከው የጸሎታችን መልስም በዛው የሚቀር ይመስለኛል። እናማ አንዳንዴ የጸሎታችንን መልስ የምናገኘው በራሳችን ድርጊት ውስጥ ሊሆን ስለሚችል አንዳንዴ በራሳችን ማድረግ የምንችለውን ለፈጣሪ እንስጠው። ምን አይነት ትምህርት! እኔ እኮ ባርኮት የሚመቸው ሰው እስቲ ሁሉም ይመቸኛል ይበለኝ። በጣም ልጁ የሚሰራው ትምህርት እንዴት አስተማሪ እንደሆነ። ሄሎ መጣው፣ ስራው ጥቼ ነው፣ ጠብቀኝ። ወንድምህ እኮ ጥሎህ እየበላ ነው። አንተ አትበላም እንዴ? እሱ እኮ ልጅ ነው። አሃ አንቺ ትልቅ ሰው ነሽ። አይ እኔ ዘመድ ልጅ ነኝ። እሱ ከበላ በኋላ ነው የሚበላው። ርብናይ ቤተሰብ ነው አንተ። አቤት እና ጨርሷል። ምሳህን ብላ። ከጨረሰ ምኑን በላው? ይቅርታ ያገባሃል? አረ በፍጹም። እና ዝም ብላ የመጣበትን ሰርታ አትሄድም? እኔስ ምን ገረመኝ? ምን ትልቅ እንዳረገኝ ወይ ቅሌት። ምናልባት ግን ሰውነት ይሁን እንዴ እንዲያገባኝ ያረገኝ? ናንተ እንዲህ አይነት ቤተሰብ አለ? እንካንተ
የሌላውን ዓለም አላቅም። እኛ ሀገር ላይ ግን የዘመድ ልጅና የእንጀራ ልጅ ላይ የሚደርሰው የሞራልና የግፍ ማት ያስገርመኛል። ሰው እንዴት የበሰለ ምግብ ይነፍጋል? ለዛውም ለህፃን ልጅ። የእናትነት ትርጉሙ መስጠት፣ ማብላት ሆኖ ሳለ በተቃራኒው ደግሞ የሚነፍጉ ብዙ ሴቶች አሉ። በደግነት ውስጥ የሚገኘውን ሚሊየን መልካም ነገር መዘርዘር እንችላለን። በንፉግነት ውስጥ የሚገኘው ግን በበቀል የተሞላን ሌላ ንፉግን ሰው መፍጠር ብቻ ነው። ቪዲዮውን ሼር እያደረጋችሁ ለምን የዘመድና የእንጀራ ልጅ ላይ እንደዚህ እንደምንሆን ሐሳብ አስተያየታችሁን አስቀምጡ። ኧረ በስመ አብ! ኮሜንት ላይ ገብታችሁ እኛ ንፉግ አንሆንም ብላችሁ ጻፉ። ምንጣፉን እጠቡና ስትጨርሱ ሶፋውን ታጸዱታላችሁ። ስለማዛጋት ያመሰግናለሁ። ምንድን ነው ያወራው? ስለስነጠስከኝ አመሰግናለሁ። ምን የሚሉት እንትን ነው? ምን ነው ዝም አልክ? ስላሸናኸኝ አመሰግናለሁ። ቆይ ልጁ ምን አድርግ ነው የምትለው? ሽንት ቤት ሽንቱ ስለመጣ አመስግን ነው የምለው። ታዲያ በዚህ እድሜው ሽንት ቤት እንጂ ሱሪው ላይ አይሸና መቼ ነው? እኔ በዚህ እድሜ አልጋ ላይ አይደል ለምሸና። እስኪ ስለ ራስ ንገራቸው። ሰለሞን እባላለሁ። አዲስ አበባ ነው የምኖረው። በደረሰብኝ ስፓይናል ኮርድና የነርቭ ህመም ምክንያት የአካል ጉዳተኛ ሆኜ ሽንቴን መቆጣጠር አልችልም። የምኖረው ብቻዬን ነው። ምናልባት የምተኛበትን አልጋ ወስጄ ባሳይሽ ለምን አመስግን እንዳለው ይገባሽ ነበር። ይህ ድራማ አይደለም። በሚያስተምር በሚያዝናናና በድራማ መልክ የሚሰሩ ሰዎችን በአቅማችን የምናግዝበት ይህ ድራማ አይደለም የተሰኘው አዲሱ ኮንተንታችን ነው። አሁን የሰማችሁት የሰለሞን እውነተኛ ህይወቱን ነው። በዚህ አስቸጋሪ ሁኔታ ውስጥ ሆኖ ግን ለልመና እጅ ላለመስጠት ሰራተኞችን ቀጥሮ አጠቃላይ የቤት ጽዳት ይሰራል። አሁን ግን ህመሙ ከኑሮ ጋር ተዳምሮ ስለከበደው እርዳታችንን ፈልጎ መጥቷል። አንድ የሶፋ ጽዳት ስንት ነው የሚከፈላችሁ? 3500 ብር። እሺ አካውንትን ንገረኝ። እሺ ሰለሞን ጌትነት ኃይለ መስቀል። ብዙዎቻችን ላለመስራት ሰበብ በምንፈጥርበት ዓለም ውስጥ የምትሰራ ጀግና ወጣት ነው። ስለዚህ 10 ሺህ ብር በመክፈል ድጋፉን እኛ ጀምረናል። ጀግናውን ወንድማችንን ሰለሞንን ሶፋ በማትፈልጉ በእነዚህ ቁጥሮች ደውሉለት። በገንዘብ ማገዝ የምትፈልጉ ደግሞ በእነዚህ አካውንቶች። ሽንት ያለ መቆጣጠር ህመሙ ሕክምና ቢደረግልህ የመስተካከል እድል ይኖረዋል። አዎ ኒውሮሎጂስት ዶክተሮች ከተከታተሉ ትድናለህ የሚባል ነገር አለ እና እንደዚህ አይነት ነገር ባገኝ የመስተካከል እድል አለ። የሰለሞንን ሕክምና በነፃ ማገዝ የምትፈልጉ ሆስፒታሎች ካላችሁ እኛ ደግሞ በሚሊዮኖች ተከታይ ባላቸው ፕላትፎርሞቻችን እጅግ በጣም ድንቅ የሆነ ማስታወቂያ በነፃ እንሰራላችኋለን። በውስጥ መስመር አዋራ ምን አይተቃኩኒ ባርኩት ትመጭኛለሽ እኮ። ቤተሰቦቻችን ደግሞ ሁላችሁ ሼር በማድረግ ሰለሞንን እናገዝ። አረ ሼር አርጉት። አሁንስ ለምን አመስግን እንዳልኩት ገባሽ? አዎ። እስኪ ሆነ አቀብለኝ። ስላስፈሳኝ አመሰግናለሁ። አረ ልጁ እስቲ ሁላችሁም ኮሜንት ላይ ተመስገን ብላችሁ ጻፉ። ኮሜንት ላይ ኦ ማይ ጋድ ይሄን ምግብ እኔ በጭራሽ ልበላው አልችልም። የኔ ቆንጆ ለሶስተኛ ጊዜ ልናስመልሰው ነው። አም ሶሪ እኔ ይሄን መብላት አልችልም። ቆንጆ እኮ ነው። ምን ሆነ? አር ዩ ሲሪየስ? እንዳያመ ብቻ እኔ ሽታው ራሱ የረብሽኝ ነው። ተናፍሼ ልምጣ። ቆይሽ አብሬሽ ልምጣ። ኢትስ ኦኬ አንተዛው አረ እንዳያመ ቤቢ እቴ ትጫወትብሃለች ማለት ቤት በልታ የወጣችውን ድፍ ምስር ብታየው ከማረሩ የተነሳ ከኔ ራሱ እሷ እኮ ጨጓራዋን ያማታል። ምስራት በላ እና ሲርባት ነው የሚያማት እንጂ ስትበላ አይደለም። እንደዛ ከሆነ ታዲያ ለምን አልበላም ትላለች? እንድትንከባከባት ብላ ነው ማለት። አንዶች ስርዓት ካላት ሴት ይልቅ ቀበት ሴት ነው የሚንከባከቡት ትላለች። ምናልባት እንደዛ ሆነ አባት እንዳይሆን አንዳንድ ወንዶች እንደዛ ነን። ልክ ነች። ኧረ ይኸው በእናትህ ለማስታወቂያ ስራ ፈልጌ ነው ስልክ ይላክልኝ ያለኝ ሰውዬ። ሰማይ አይደለም ቀርቶ ማስታወቂያ ሊያሰራ ማስታወቂያ ራሱ አይቶ አያውቅም። እንዴ ስልክ ራሱ ከየት አምጥቶ እንደጻፈልኝ እኮ ይሄ ነገር ራሱ መጣራት አለ። እስኪ ዝም ብለህ ላክለትና ጉዱን እንዴ። እኔማ ያው እየላኩለት ነው። እሱ ነው መሰለኝ ደወለ። ስፒከር ላርጎ። ሄሎ ደህና ውለህ ነው ወንድም አለም? ደህና ውያለሁ። ማን ልበል? አሁን ለማስታወቂያ ብዬ ስልክን ሰደህልኝ ነበር። መተህ ቢሮ ብናወጋ ብዬ ነበር። እሺ የት ነው ቢሮአችሁ? ድርጅታችን ተቻይና
የውሃ ጄኔሬተር እያስመጣ ይሸጣል። እሱ እንድታስተዋውቅልን ነበር። እሺ የማስታወቂያ ዋጋችንን ቅድም ከስልኬ ጋር ልኬልሃለሁ። ስትስማሙ አሳውቀን። ዋ ተስማምተንማ ነው የደወልኩልህ። ንቀት ቢጤ አየሁብህ። እኔ እኮ የድርጅቱ ባለቤት ነኝ ወንድም አለ። በንግግሬም ተሆነ ናከኝ የምኮራበት ሆኖ ነው። ባለባበሴም ተሆነ ጨርቅ ተጉም ነገር የማልቆጥረው ሆኖ ትክክል እንጂ እንዳንተ ተኳኩሎ መዞር መሽጠፋይ ብለህ ነው። ኧረ አይደለም ወንድሜ። ይኸውልህ ወንድም አለ ቁም ነገር ማለት እንደ ከተመኛ ማውጋት ወይንም የህንድ ፊልም ሰሪ ይመስል ዘንጦ መዞር ሳይሆን ሰርቶ ሰው መሆን ሰርቶ መቀየር ነው። ጥቃቅን ነገሮች ወደ ኋላ ጎትተው እንዳያስቀሩ ህይወትን የሚቀይሩ ነገሮች ላይ ብቻ ትኩረትን አድርግ። እሺ በል አካውንት ላክልኝና ቀብድ ላስገባልህ። እንዲህ አይነት ሰዎች ይሄ ሰውን በአለባበስ ምናምን ጀጅ የምታረጉ ሰዎች እንዴት እንደምትደብሩኝ። አባት እዚህ ጋር ቁምልኝ። ቶሎ በል። እማ ለሶስተኛ ጊዜ እያስቆምሽኝ ነው እንዴ? ለ40ኛ ጊዜ ባስቆምስ ልከፍል መሰለኝ። ታዲያ አንድ ጊዜ እንጂ 40 ጊዜ አትከፍይም። እኔ እኮ የሚያዋጣኝ ቶሎ አንቺን አድርሼ ወደ ሌላ ስራ ሲሄድ ነው። ኧረ በእናትህ ዝም በል። ኦ ማይ ጋድ ያቺ ቦዲ እንዴት ነው የምታምረው! እዚህ ጋር ቁምልኝ። 5 ደቂቃ ገዝቻት ነው። ቶሎ በል እናት። ለ5ኛ ጊዜ ምን አለ አንዴ ስትወርጂ የምትፈልጊውን ገዝተሽ ብትገቢ። ሰውዬ ልከፍል መስሎኝ። ሆ ዛሬ ባክሽ ዌይተሮች ቀርተውብኝ እኔ እያስተናገድኩ ነው። በቃ ደውልሻለሁ። እሺ ማሬ። እሺ ላምጣልህ? ዋ ኦኬ። ኦ ግማሽ ሊትር ታረጊልኝ? ቀዝቀዛ ታረጊልኝ? አኳ አዲስ ወይም የስ የለሽም? ሰውዬ የምትፈልገው ነገር ከበገዛጇ ይቅርታ ልከፍልሽ መሰለኝ። እኔም እንድታስታውሺ ነበር የፈለኩት። ሰውን ስለከፈልሹ ብቻ እንደ ፈረስ ልጋልባ። ትክክል። ስሜቱ ስለተሰማሽ ግን ደስ ብሎኛል። ኧረ ባርኮት፣ ኧረ የሚመቸው ሰው ኮሜንት ላይ ጻፍልኝ እስቲ። ከሳው አይደል? አሪፍ ነው። እንዳሰብኩት አይደለም። ከባድ ጊዜ ነበር። ደስተኛ እንደሆንሽ እየነገሩኝ ነበር። ምን ጠብቀህ ነበር? ስትለያይን ጊዜ ራስሽን ጎርተሽ ምትሞቺ ነበር የመሰለኝ። እምነቴን እንጂ እኔን አልገደልከኝም። ጥሩ ነው። በመለያየታችን ምን እንደተማርኩ ታውቃለህ? ምን ተማርሽ? ማንም ማንንም አጥቶ እንደማይሞት። ሰው መንገደኛ ነው፣ ይመጣል ይሄዳል። እኛም ተጓዥ እያረፍን እንቀጥላለን። መኖር ይቀጥል። መልካም ህይወት። ይሄ ማለት ነው ትክክል። ተለያየን እያላችሁ ዓለም ተገለበጠብኝ ለምትሉ ሰዎች ይድረስ። እንዴት ቻላችሁበት ግን? አንተም ያለን እኔም ያለን አንተ እርጥብ ተነጣጥለን ከበላን ረጥበን እንሙት ተባብለን ቃል ገብተን እንደምታስበው አይደለም። የዚህ ነገር ሁሉ ጠንሳሽ ዳዊት ነው ጓደኛችን። በአምላኩ ከመጣ እኔ እርጥብ ንክች አላደርግም። እሱ የራሱን በልቶ ወደኛ ይዞራል። እንዳጠሩት አለ። እኔም ዝም አልኩ። አልጠራም ብዬ ዝም። እኔ ወዳም ነኝ እንዴ? አዎ ሁሉንም ነው ከተባለ በጣም ወዳም ነኝ። እኔ እኮ ሁላችሁም እኮ ስለሚያቅለሽልሻችሁ አንዴ ምን የምበላላችሁ? ኧረ አይደለም። ገዝተን ዞር ስንል አይደለም ያንተ ምን ጨርሰው። ከዛ መንገዱ ሩቅ ስለሆነ እኛ እየበላን አንተ እያፈጠጥክብኝ። እኔማ አግቶት ነው እርጥብ ስለበላ ሳልጠግብ አይኑ ያስፈራኛል። እና ወዳም ነኝ እንዴ? ግን እኮ ህፃን ያለን እኮ ልደታችሁን ስታከብሩ እኮ አንድ ኬክ ለኔ አሰጡኝም። አንድ ኬክ እንዴ! እና ሲጀመር ልደቱ ላይ እንዳይጠራ ባላለሁ ነው ሁሌ ምን ታደርገኝ ነው አንተ? ይሄ ነገር ደስ አይል። ጳውሎስ ስታይል እስክስታ። ስሙኝ በቃኛ እንቅር። ያለኛ እኮ ምንም መራመድ አይችልም። ከፊት ስለሆነ እኮ የቀደመ መስሎታል። ምን ነው? ሂድኛ እንቆያለን። እሺ ምን ነው ቢያንስ ልጠብቃችሁ እንኳን አትልም እንዴ? ከቤት እኮ አብረን አልወጣንም። ቢሆንም ግን ቢያንስ እስካሁን አብረን ነበር። መንገድ ነው ያገናኘን። አብረን ስለተጓዝን መዳረሻችን አንድ ነው ማለት አይደለም። ምናልባት እስከዚህ ብቻ ሊሆን ይችላል የተፈቀረልኝ። ምኑ? እናንተን መሸኘቱ። እናትህ ልትሄድ ነው? አዎ። ራስ ወዳድ ነክ። ራሱን የሚጠላል እንዴ? ሰው ይጠላሃል። አህያ ሆኜ ከሚወዱኝ አንበሳ ሆኜ ቢጠሉኝ ይሻለኛል። መንገዱ አላጠረ፣ እግራችሁ አልተቆረጠ። ከመጣችሁ ኑ፣ ከቀራችሁም የራሳችሁ ጉዳይ። ጥሩ ምን አገባኝ። ከቤት ያልወጣው በዚህ ልባችሁ ስመለስ እንጂ ማረፊያ ላይ አላገኛችሁም። መልካም ጉዞ። ህይወት ለደካሞች ቦታ የላትም።
ጠንካራ ሆኜ ሳይሆን ድክመቴን አጠንክሬው ነው። በደግነት ጥላ ውስጥ ተጠልለው ከሚሰሩ ክፋቶች ይጠብቃችሁ። ወደ ኋላ የሚያስቀራችሁን ሰው ዞር ብላችሁ እንዳታዩ። እኔ ፍቅር በጣም ነው የናፈቅሽኝ ነው። ና አንተ የኔ ፍቅር ነው ያልከው በዚህ እድሜ? ና አንተ ሳታሪክ በዚህ እድሜ የኔ ፍቅር አረዳ ካልሴንም አላጠቡትም። እንደው ልጅ አልወጣልኝ ነው። ምን ነው ደግሞ አንተ ማን ነው የቀማ? አረዳ እንደው ማንም የኔ ልጆች መጫወቻ ናቸው። በቃ አድርጌ ነው የምወጋው። ና ተከተል። አባትዬው በአንድ እጁ ፑሽ አፕ። የኔ ልጅ ማን እንደሆንኩ አያውቅም። አንተ ተነስ ነው የሚነግረኝ ነው ፍቅረኛዬ ምናምን ይላል በዚህ እድሜው እኮ። ታዲያ ምን አገባህ ማለት የምንፈልገው ነው የመጡት እሱ የእሱ አባት እና የምንፈልገው ነው ሊጨርስ ሌባ ቀጣፍ አየህ ነገረኝ። እያወራ ስለ ፍቅረኛ ምናምን እያወራ የምንፈልገው ነው የመጡት እርሱ። እኔማ ያው እንድንቆጣው ባለ እኔ አይ ባለው ሊደረም መጥቶ የሄደ ጥሎት የምግብ ፍቅር ወደ ሀገር አሜሪካ ይልሃል። ለሬዚች ደግሞ አገባቡ እንዴት ነው? አቤት አረረረረረረ አንተ እንደዚህ በአንዴ ማለት ነው ሄዳ ጉሮሮ ዋጋ ነው ቁጭ መታረገው። ከነዚህና ከዴሊቨሪዎቹ ከዚህ ሴትዮና ከዴሊቨሪዎቹ የትኛው እንደሚበልጥ ነገሩኝ እስቲ። ይቺ በጣም ወዳም ናት ወይስ ዴሊቨሪዎቹ? አሁን እኮ ይቺንም አግብቼ እኮ ኑሮ ርካሽ ነው ምናምን እል ይሆናል እኮ። ፈጣሪ ሆይ እኔ ምለምንህ ይቺን ሴትዮ የምቀልብበት ገንዘብና ሀብት ስጠኝ። በስመ አብ በቆሎ እኮ አንተ ከወጣ ወጥ ጋር የበላ የለም እኮ። All right, y'all, I made it to the end of the video. I love y'all so much. Thank you so much for all of the support. I love y'all to the moon. አዎ እኔ ሰፖርት እያደረኩሽ ቢልኝ እያልኩኝ Are these nails cute? ምንም ጥፍርሽን አታሳይንና ጅብ ነሽ። ማዘራ ውሃው ከፈላ ይዤው ልምጣ። ይዘሽው ነው ልከልሰው። ዘናጭ እሷ ዘናጭ እኔ ዘናጭ ይሄው ማዘራ በይሄንን ሙሃዲፍ እሺ የዱርዬ በቃ ስታይል ምን ይሁንሽ ነው? እኔ ሴት ነኝ፣ ጦርነት አልሻም። በሀገሬ በክብሬ ከመጡ ግን ከቶም አልሸሽ አልፈራ። ሂድ አንቶኒ ተሰናብተን እንጠብቅሃለን። በቃ ነቀልሽ ለየልሽ መጣ ደግሞ ሲያስጠላ። የሀገር ፍቅር ነው። ምን ታርገው? ሲሙን ሰጡ? አዎ ሰጡኝ። ማዘሯ ግን እቺ ልጅ ዝም ነው የምንላት? ምን ሆነች? አደንግጭኝ። አይ ነው ተጥላ ነው ያገኘናት። ግን እኛን ቸገርለ ማዘሯ ብቻዋን እያወራች ነው። ጸበል ወይ አማኑኤል ነገር እናስገባት። ላቷ እሷ የቲያትር ምናምን የምትለው ነገር ነው። ዝም በይው ልጄ። እኔ ተጥያ አልተገኘሁም። እሺ የማዘሯ ልጅ ነኝ። የማዘሯ ልጅ ነሽ እንዴ? እንዴውም ታይ ሰፈር ያለው ገና ተጠለሽ ነው የተገኘሽው። ሄሎ ጀለስ፣ ይሄ የብራዘር እና የሲስተሮች እንትን ነው። የመጨረሻ ልጅ ከሆንክ ሲጀምር እንዲህ ነው። ምን ልታረጊ ነው? ኧረ አዲስ ፈራሚ ያለ ሳላሹብሽ። እስቲ ምን ይመጣልሽ? 3 ኮከር 3 ቺፕስ። እሺ ሂሳብ አምጪልኝ። እህቴም አለ 400 ብር ነው። ኬቢ ብቻ ልበላ አወደች ብላ ይኸው ክፈላ። ተበዘበዘ ይላል።
እንሂድ። ሰራችለት ሰውየውን ብቻው ሊበላ ቤት ሲገባ እንዳያንሳፍፍሽ እንጂ አላሁኑ አሪፍ እንዴ የቦስ ልጅ መጣ። ቦስ ነው የቦስ ልጅ ታዘዝ። ምን ይምጣልህ? እስኪ ቆንጆ ሻይ አምጪልኝ እባክሽ። ያለቀለት ይሁን ወይስ? ኢትስ ኦኬ፣ ደስ ያለሽ። በቅመም ላሰራለህ ወይስ ያለ ቅመም? ቅመም ቢኖረው እመርጣለሁ። ሎሚስ ሲኖረው? ሹር ይቻላል። ሎሚውን አስቆርጬ ከጎኑ ላምጣልህ ወይስ ላስፈላልግ? አብሮ ይፍላ። እሺ እሺ። አረኛም ታዘዥን እባክሽ። ስንት የተጣራ? እሺ ምን ልታዘዝ? ሻይ አምጪልኝ። እሺ። እኛስ ያለቀለት በሎሚ በቅመም አንባል? ያው ሻይ ነው ብዬ ነው። አንድ ቤት ውስጥ በአንድ ሰራተኛ አንድ አይነት ነገር ታዞ ግን የተለያየ ትሪትመንት። በጣም ያሳዝናል። እሱ የቦስ ልጅ ነው ብራዘር። አንቺም ሁኚና ትስተናገጃለሽ እንደዛ። ጥሩ ነው ያስተናግድሽ። ቆንጆ ቲፕ ትችልሻለሁ። ተደሳሰተች ይልሃል። ማሽቃበጥ የልፍስፍስና የሰነፎች ባህሪ ነው። መወደድ ሲሹ፣ ሹመት ሲፈልጉ በስራቸው ከማግኘት ይልቅ በማጎብደድ ማግኘት ይፈልጋሉ። ጠንካራ ሰዎች ግን በጥንካሬያቸው ብቻ እድገትንም መወደድንም ለማግኘት ይጥራሉ። በእኔ ለመወደድ ያሳየሽን ትሪትመንት በራስ ካለመተማመን የመጣ ሽንገላ ነው። ስራሽን ስታከብሪ ሁሉንም ሰው እኩል ታከብሪያለሽ። ስራሽን ስታከብሪ ስራሽ ራሱ አስከብሮሽ ታገኘዋለሽ። ካልሆነ ግን ነገ ከአንቺ የተሻለ ሰራተኛ ስናገኝ አንቺን ለማባረር አፍታ አይወስድብንም። ምክንያቱም የሚያሽቃብጥልንን ሳይሆን የሚሰራልንን ስለምንፈልግ። ቲፔን እንደወደድሽው ተስፋ አደርጋለሁ። እንደዚህ አይነት ውርደት በዘራችሁ አይድረስ። አሜን በሉ። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁን እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት።